ሰላም ጤና ይስጥልኝ የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዛሬ ለተረቡ ታህሳስ 6 ቀን የሸገር ታይምስ ልዩ የመረጃ ጥንቅሮቻችን እንሆ ተጀምረዋል። በዕለቱ የመረጃ ጥንቅራችን ተከታዮቹን መረጃዎች እናስቃኛችኋለን። ዋና ዋና ነጥቦችን አስቀድመን እናስተዋውቃችሁ። የኢትዮጵያ ሀገር መከላከያ ሰራዊት ያልተጠበቀ ቦታ መቆጣጠሩ እየተሰማ ነው። የህወሓት ታጣቂዎች አሁንም በብዛት ከተቆረጡበት ስፍራ እጃቸውን ለወገን ጦር መስጠት መቀጠላቸው ታውቋል። ከሰሞኑ በፋኖ ስም የተደራጁ ወጣቶች ወደ ደሴ በመግባት ዘረፋ ፈጸሙ በሚል እጅግ የዘቀጠ አጀንዳ ተቀስቅሷል። የዚህ ጉዳይ አደገኛ አዝማሚያ የተመለከተው ጋዜጠኛ ፋሲሌን ያለም ምልከታ እናስደምጣቸዋለን። በመጨረሻም ዛሬ ኢትዮጵያ ላይ ሊተበተብ የታሰበው ሴራ ተደርሶበታል። የመንግስት ኮሚኒኬሽን አገልግሎት የሰጠውን መግለጫም እንዳሳለን። አብራችሁን ቆዩ። ወደ መጀመሪያ ጉዳያችን አመራን። የኢትዮጵያ ሀገር መከላከያ ሰራዊት ያልተጠበቀ ቦታ መቆጣጠሩ እየተሰማ ነው። እንደሚታወቀው ከሰሜን ሸዋና አፋር ሚሌ ግንባር የተንደረደረው የኢትዮጵያ ሀገር መከላከያ ሰራዊት የሰሜንና ደቡብ ዕዝ ኃይል የውጊያ አድማሱን በማስፋት ሰሜን ወሎ መርሳ ከተማ አካባቢ፣ በምስራቅ በኩል ደግሞ አፋር ክልል ዞን 2 እንደዚሁም ራያ ዞብል ድረስ መገስገሱ ይታወቃል። የህወሓት ወራሪ ከመሃል ሀገር የዘረፈውን ንብረት ጭኖ ወደ ትግራይ እንዳያስገባ ሁለት ቦታዎች ላይ ከወልዲያ መቀሌ የሚያስጌደው መንገድ እንዲዘጋበት ያደረገው ምክንያትም መከላከያ ከጭፍራ ወደ ዞብል ያደረገው ግስጋሴ ነው። የጉራ ወርቄና የራያ ዞብል ታጣቂዎች ጋር የተጣመረው የሀገር መከላከያ ሰራዊት የሰሜን ወሎ ቆቦና ዋጃ ከተሞችን ከቦ ስለመያዙ ነው ታማኝ የመረጃ ምንጮቻችን የሚያሳዩት። ህወሓት ከሰሜን ሸዋና ደቡብ ወሎ የተረፈ ኃይሉን አሰባስቦ ጋሸና ላይ የሞት ሽረት ትግር ለማድረግ የወሰነበት ምክንያትም ይሄው መከላከያ ወደ ራያ ያደረገው ግስጋሴ ጉዳይ እንደሆነ የደረሰን መረጃ ያሳያል። ጋሸናን መያዝ የላሊበላን መስመር ተቆጣጥሮ ንብረት በመዝረፍ በሰቆጣ ተንቤን በኩል ማጓጓዝ፣ የጦር አዛዦችንም በዚህ መስመር የማርያም መንገድ እንዲያገኙ ማድረግ ሁነኛ ስልቱ እያደረገ ስለመምጣቱም መሬት ላይ የሚያደርገው እንቅስቃሴ ያሳያል። የኢትዮጵያ ሀገር መከላከያ ሰራዊት ግን የራያን መውጫ መግቢያ መንገድ ሙሉ በሙሉ ጠፍንጎ መያዝ የሚያስችለው የቆቦና ዋጃ ከተሞችን መቆጣጠሩ ይታወቃል። ከዚሁ ጋር በተያያዘ የህወሓት ታጣቂዎች አሁንም በብዛት ከተቆረጡበት ስፍራ እጃቸውን ለወገን ጦር መስጠት መቀጠላቸው ታውቋል። ለአብነት ያክልም ትላንት ኮምቦልቻ ከተማ አቅራቢያ በሚገኘው የጎፋ ተራራ ተቆርጠው የቀሩ 320 የትግራይ ወራሪ ኃይል አባላት እጃቸውን ሰጥተዋል። ከፊሉ በረሃብ መንቀሳቀስ የማይችሉ እንደነበር ለማወቅም ተችሏል። በተመሳሳይ መረጃም ትላንት እዛው ኮምቦልቻ ከተማ ቀበሌ 012 በተለምዶ ሀቢታት ወይም ስላሴ ተብሎ በሚጠራው ሰፈር መቃብር ቦታ ተደብቀው የነበሩ 2 ሰርጎ ገቦች እርምጃ እንደተወሰደባቸው መረጃዎች ያሳያሉ። ወደ ሌላው ጉዳያችን አመራን። ከሰሞኑ በፋኖ ስም የተደራጁ ወጣቶች ወደ ደሴ በመግባት ዘረፋ ፈጸሙ በሚል እጅግ የዘቀጠ አጀንዳ ተቀስቅሷል። ይህንን የወረዳ አጀንዳ የተመለከቱ ሰዎች በከባድ ወታደራዊ መስዋዕትነት የተገኘን ድል በፖለቲካዊ ውዝግብ እንዳናጣው በሚል ስጋታቸውን እየገለጹ ነው። ከነዚህ ወገኖች መካከል ደግሞ የኢሳቱ ጋዜጠኛ ፋሲሌን ያለም ይገኝበታል። ጋዜጠኛ ፋሲል በጉዳዩ ዙሪያ ያሰፈረውን ሀተታ እንደሚከተለው እናስቃኛቸዋለን። የኢትዮጵያ ጦር በሸዋና በደቡብ ወሎ ግንባር በህወሓት ጦር ላይ ስለተቀናጀው ድል ለወደፊቱ ዘለግ አድርጌ ጽፋለሁ። ለአሁኑ ግን በጦርነት የተገኘውን ድል በፖለቲካ ውዝግብ እንዳናጣው ስለሰጋው በአንድ ቁልፍ ጉዳይ ላይ ሀሳቤን ላካፍላችሁ ወደድኩ ሲል ይቀጥላል ፋሲል። በቅርቡ ለተገኘው የጦር ሜዳ ላይ ድል አንደኛው ምክንያት የአመራር ወጥነት ወይም ዩኒቲ ኦፍ ኮማንድ በመፈጠሩ ነው የሚለው ጋዜጠኛው፣ አጠቃላይ የጦርነቱ አካሄድ በአንድ ሰው የመጨረሻ ውሳኔ ሰጭነት እንዲካሄድ መደረጉ በተለያዩ ምክንያቶች ሊፈጠሩ ይችሉ የነበሩ ውዝግቦችንና መጓተቶችን አስቀርቷል። ጦርነቱ በተፈጥሮ ፈጣን ውሳኔ የሚጠይቅ መስክ በመሆኑ የጠቅላይ ሚኒስትሩ በጦር ሜዳው ላይ መገኘት ከፈጠረው የስሜት መነቃቃት በተጨማሪ ፈጣን ውሳኔ ለመስጠት አስችሏል። እንደዚሁም ከጠቅላይ ሚኒስትሩ በታች የሚገኙ የጦር አመራሮች ብናጠፋ በፖለቲካው አመራሩ እንወገዛለን ብለው ሳይሰጉ በቀጥታ የሚሰጣቸውን ትዕዛዝ ያለ ስጋት እንዲያስፈጽሙ እገዛም አድርጎላቸዋል የሚል እምነት እንዳለው ገልጿል። ፋሲል ሲቀጥልም የአመራሩ ማዕከላዊነት መከላከያውን ብቻ ሳይሆን የየክልሉ ልዩ ኃይሎችን ሚሊሻውና ፋኖን ያካተተ በመሆኑ እነዚህ ሁሉ ኃይሎች በአንድ መስመር አሰልፎ በማዋጋት ታላቅ የሚባል ኃይል መፍጠር ተችሏል። እነዚህ ኃይሎች በተበታተነ አመራር ቢንቀሳቀሱ ኑሮ እስካሁን የተገኘው ድል ባልተመዘገበ ነበር ያለው። ለዚህ ደግሞ በደብረ ታቦር ግንባር ተፈጥሮ በነበረው የአመራር ክፍተት ህወሓት ጊዜያዊ ድል እንድታገኝ ረድቷት እንደነበር አንረሳውም ባይ ነው። የአመራር ወጥነት እንዳይኖር ከሚያደርጉ ምክንያቶች አንዱ በአጠቃላይ በግንባር በተሰለፈው ሰራዊት መካከል የፖለቲካ ፍላጎት ያላቸው ሰዎች የሚፈጥሩት ችግር ነው። የፖለቲካ ፍላጎት ያላቸው ሰዎች የሚጨነቁት ራሳቸውን ወደፊት ስለማምጣት ወይም በራሳቸው ጥቅም ዙሪያ ብቻ በመሆኑ በሰራዊት ውስጥ መከፋፈል
መከፋፈል እንዲፈጠርና የአመራር አንድነቱም እንዲፈርስ ሊያደርጉ ይችላሉ። እናም ፋሲል ይህ ጦርነት ባልተጠናቀቀበት ሁኔታ በግንባር የተሰለፉት ኃይሎች የፈጠሩትን አንድ ወጥ የእዝ ሰንሰለት የሚጎዳ ማንኛውም እንቅስቃሴ መንግስት በፍጥነት ማስቆም አለበት ሲል ጥሪ አቅርቧል። በመጨረሻም ይህ ጊዜ እርስ በርስ የምንናቆርበት ሳይሆን በአንድነት ቁመን የመጣብንን አደጋ በመቀልበስ የኢትዮጵያን የወደፊት ታሪክ የምንጽፍበት ነው በሚል መክሯል ጋዜጠኛው። ዛሬ ኢትዮጵያ ላይ ሊተበተብ የታሰበው ሴራ ተደርሶበታል። ዛሬ የመንግስታቱ ድርጅት በኢትዮጵያ የሰብአዊ ጉዳይ ላይ የጠራው ስብሰባ አደገኛ ተንኮል እንዳዘለ ሲነገር ነበር። የመንግስት ኮሚኒኬሽን ሚኒስቴር ያረጋገጠው መረጃም የሚያሳየው ይህንኑ ነው። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ጉዳይ ልዩ ስብሰባ መጥራቱ ተአማኒነቱና ገለልተኝነቱን ጥያቄ ውስጥ ያስገባ ተግባር ነው ብሎታል። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ በሰጡት መግለጫ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መንግስት በሰብአዊ ጥበቃ ዙሪያ እያከናወነ ያለውን ጥረት ከመደገፍ ይልቅ ወቅቱን ያልጠበቀና ተጨባጭ ሁኔታን ያላገናዘበ ስብሰባ መጥራቱ ተገቢ አይደለም ብለዋል። የስብሰባው መካሄድም አንድም አፍሪካዊ ሀገር አለመፈረሙን ያስታወቁት ሚኒስትር ዴኤታው ጦርነቱ አፍሪካዊ መሆኑንም ያመላክታል ነው ያሉት። የሀገር ህልውናን ጥያቄ ውስጥ የከተተው ልዩ ስብሰባ ያልተገባ ጣልቃ ገብነትን የሚያረጋግጥና የፖለቲካ ፍላጎት ማስፈጸሚያ እንደሆነም ገልጸዋል። ይህንን በአድሏዊነት የተሞላ ድርጊት ሌሎችም የኢትዮጵያ ወዳጅ ሀገራት እንዲያወግዙትም ጥሪ አቅርበዋል። የታህሳስ 6 2013 ዓ.ም የመረጃ ጥንቅራችን እንደሰማችሁት ተጠናቀቀ። ሰናይ ጊዜ በያላችሁበት። Ya